ተለጥፈሽ መሰሪ? አይ ምንም ትንሽ አመም አድርጎኝ እኮ ወደ መጸዳጃ ቤት እየሄድኩኝ ድምፅሽን ሰማሁ። ደህና ነሽ አይደል? ሰላም ነው ማለት ለምን ጠየቅሽኝ? ሳውራ የሰማሽኝ ነገር አለ እንዴ? ግን እኮ በጣም እየተንቀጠቀጥሽ ነው። ምን ነው? ምን ሆነሻል? ምንም ደህና ነኝ። ያወራሁትን ነገር ሰምተሻል ወይስ አልሰማሽም? የሰማሁሽ ይመስለኛል። በእርግጥ ስታወሪ የነበረው ነገር በጣም የሚያስደነግጥ ነው። ምን? እባክሽ ነው አሚል ለምንሽ ሚስጥርሽ አድርገሽ ያጅልኝ። ስንት ዓመት ሙሉ ደብቄ የኖርኩት ሚስጥር ነው። እባክሽ ነው አሚል ለምንሽ። አታስቢ፣ ሚስጥርሽን እንደራስሽ ሆኜ ነው የምጠብቅልሽ። አንቺ ደግሞ በምትኩ እባክሽ ነው አሚል ለምንሽ። ባይሆን በምትኩ እኔ ገንዘብ ልስጥሽ የፈለግሽውን ያህል። እባክሽ ነው አሚል እባክሽን። እኔ ገንዘብሽን አልፈልግም። እኔ የምፈልገው ለኔና ለአባቴ የሚገባንን ክብር እንድትሰጪኝ ነው። አለበለዚያ ግን በማንኛውም ሰዓት ይሄ ሚስጥር ላፈነዳው እችላለሁ። መቼም በትዳርሽ ላይ ማቅጠሽ ወለድሽው ልጅ ቢሆን ነው እንዴ ተደብቀሽ የምታወሪው አይደል እንዴ? እባክሽ ሚስጥሬን ጠብቂልኝ። እሺ አልኩሽ እኮ የዳግም እናት። የዳግም እናት ነው ያለችው? ያልኩትን ነገር ሁሉ ሰምታኛለች ማለት ነው። ወይኔ ዝናሽ አለቀልኝ ማለት ነው። አሁን ላይ ይሄን ሁሉ ነገር ከሰማ ምንድነው የማደርገው? ወይኔ ውርደቴ። ምን ሆነሻል ልጅ? ከቅድም ጀምሮ እላይታች እየተመላለሽ ነው። አሞሻል እንዴ? አይ ደህና ነኝ አባዬ፣ ዝም ብዬ ነው። ይልቅ አንተ ማን ጋር እየደወልክ ነው? ከለይኩ ጋር ነበር እያወራን የነበረው። እየመጣው ነው ብሎኛል። ቶሎ ደግሞ ሻንጣችንን አዘጋጅልኝ። እሱ እንደመጣ ቶሎ ከዚህ ቤት ለቀን መውጣት አለብን። ይቅርታ አባዬ ሳልነግርህ፣ ለተጨማሪ ጊዜ እዚህ ቤት መቆየት ሳይኖርብን አይቀርም። እንዴ? ለምን? ይህ አባባሌ ግራ እንደሚያጋባ ይገባኛል፣ ግን አሁን ከወይዘሮ ዝናሽ ጋር እያወራን ነበር። ሀሳብሽን እንደዚህ በቅጽበት ያስቀየርሽ ምን አይነት ነገር አውርታችሁ ነው? ልንሄድ ነው ስላት በእኔ የተነሳ ነው ወይ ልትሄዱ ያሰባችሁት ብላ ይቅርታ ጠየቀችኝ። ከዛ እዚህ እንድንቆይ ለመነችኝ። አባዬ ምን ላድርግሽ አልኳት። እኮ ዝናሽ ናት ይቅርታ የምጠይቀው? ልጄ ለምን የማይሆን ነገር ታወሪያለሽ? እኔ ራሱ በጣም ነው የገረመኝ። አዎ አባዬ ይቅርታ ጠየቀችን። አንቺ ልጅ ሰሞኑን የሆነ ነገር ሆነሻል። የማይብሽ ነገር ሁሉ አዲስ ነው የሆነብኝ። አታስብ አባዬ፣ ከዚህ በኋላ ሁሉም ነገር ይስተካከላል። እንዲያውም ከዚህ በኋላ እዚህ ክፍል ውስጥ ብቻህን ታሽገህ አትውልም። እሺ? ወደ ሳሎን መውጣት እንችላለን። አብረናቸው መብላት፣ አብረናቸው መጫወት እንችላለን። እሺ? ወይኔ ጉዴ! እኔም እኮ ከዚህ ቤት መውጣት ነው የምፈልገው። ላንተ ስል ነው ይሄንን የማደርገው አባዬ። በእርግጥ ተስፋ ቆርጬ ነበር። አሁን ግን የወይዘሮ ዝናሽን ትልቅ ሚስጥር ስላወቅኩባት ውጭ ሄደህ እንድትታከም መሰናከል አትሆንብህም። የኔ ህይወት ቢበላሽም ያንተን ግን ማስተካከል አለብኝ። አንተ ዝም ብለህ እየመዘገብክ እቃ ትሸጥላቸውና በየወሩ በየቤታቸው እየሄድክ ትለቅማለህ። ያውም በአንድ ጊዜ ላይ ከፍሉ ይችላሉ። ታግተህ 3-4 ጊዜ እየተመላለስክ ትቀበላቸዋለህ። ልክ እንደ ባህላቸው አንዳንድ እቃዎችን የሚገዙት እንደ ሀገራችን ለብዙ ጊዜ ሊገለገሉበት እንዳይመስልህ። ይበረክታል ብሎ አይጠይቁህም። አንድ ይጠቀሙበትና ይወረውሩታል። ለምሳሌ ኃይለኛ ፀሐይ እየወጣችና ከሆነ ኮፍያ ይገዙሃል። ቤታቸው ሲደርሱ ይጥሉታል። ኃይለኛ ነፋስ ሲነፍስ ሹራብ ወይም ካፖርት ይገዙህና ቤት ሲደርሱ ይወረውሩታል። ድንገተኛ ዝናብ ሲጥል ገብቶ በረዶ ከወረደ ጃንጥላ ይገዙህና ቤታቸው ሲደርሱ ከበረንዳቸው ላይ ያሽቀነጥሩታል። ይህኔ አንተ ደግሞ የሸጥክላቸውን ራሱን ዞረህ እንደ ቆሼ ተሰበስብና ወልውል አድርገህ ሌላ ቦታ ወስደህ ትሸጥላቸዋለህ። እነሱ ለንብረት ያላቸው አመለካከት እንደዚህ ነው። ዋጋ ይጠይቀሃል፣ ይከፍልሃል። ቀንስልኝ፣ አስተያየት አድርግልኝ፣ መጨረሻው ስንት ነው ብሎ ክርክር እነሱ ጋር የለም። አንደኛው ይዘው ሙጭጭ አይሉም። ብዙ ነገር ስራቸውን ተጠቅሞ መጣል ነው። ከቀኝ ገዢዎቻቸው የወረሱት ጎጂ ወይም ጠቃሚ ባህል መሆኑ ነው። ድርቅ የሚሉት ነገር ደግሞ ስማኝ ልንገርህ፣ አብዛኞቹ ጉልቤ አስከባሪዎች ናቸው። እነሱ ተሰባስበው ይከፋፈሉህና እገሌ እኔ ነው እገሌ እኔ ነው ይባባሉና እንደ ባሪያ የገቢ ምንጫቸው ሊያደርጉ ይከፋፈሉናል። አንተም ለአንዱ ይዙህና ይከታተሉሃል። ለስራህም ስትሰራም ዝም ይሉህና እነሱ አይሰሩም። ማታ ስትገባ ጠብቀው ግን እቤት ያንኳኩና ከሰራኸው አካፍለን ብለው ያዙሃል። አንተ አላዩኝም ብለህ ብትከራከር እንኳን ለማን ምን እንደሸጥክ በስንት እንደሸጥክ እና
ቅድመ ክፍያ እንኳን ቢሆን ስንት እንደተቀበልክ ይዘረዝሩልሃል። ስለዚህ መስጠት አለብህ። እነሱ ጋር አልሰጥም አይሰራም። የሀገራቸው መንግስት ግብር ስለማይቀበልህ ያው እንደ ግብር ቆጥረህ ትቀበለዋለህ። እምቢ ካልክ ግን አደጋ ያደርሱብሃል፣ እንዳትሰራም ያደርጉሃል። ለምን ብለህ ከጠየቅ አገራችን ነው ብለው ይመልሱልሃል። ትሰማኛለህ? ስራህን ስትሰራ ሀብት ማጠራቀም የማይታሰብ ነው። ቶሎ ቶሎ ማሸሽ ማራቅ አለብህ። ብዙ ገንዘብ ወደ ባንክ ይዘህ ከሄድክ ግን ይሄ ሁሉ ከየት መጣ ብለው ምርመራና ለስር ሁሉ ያጋልጡሃል። ስለዚህ ትርፍህን ከስር ማሻገር ነው የሚያዋጣው። ባድርግ ስራ ማስፋፋት የማይታሰብ ነው። ብዙዎቻችን ለመኖር የሚያስፈልጉንን ካሟላን በኋላ ስራችንና ኑሯችንን የድሎት አናደርገውም። ስለዚህ ብዙ ብሮች ዶላሮችን በእጄ ማለት በኪስህ ይዘህ እንድትንቀሳቀስ አይፈቀድልህም። ቶሎ ቶሎ ማዘዋወር ይኖርብሃል። እቃ ትገዛለህ፣ ትቸበችባለህ፣ ትገዛለህ፣ ትቸበችባለህ። በትንሽ በትንሹ ወደ ሂሳብ ታስገባለህ፣ ታዘዋውራለህ። እንዲህ እያልክ መኖር። በተረፈ ብዙ ገንዘብ ማጠራቀም ይዘህ በአንዴ ወደ ባንክ ቤት ሂጄ አስገባለሁ ወይም አዘዋውራለሁ ካልክ ምርመራ ይደረግብሃል። ከዛ እስኪጣራ ድረስ ስራ ትፈታለህ፣ ትዋከባለህ። እንኳን እነሱ ጆሃንስበርጎቹ ቀርቶ የኛ የራሳችን ሰዎች ራሱ ሰርተ ስታድግ ይከፋቸዋል። ከዛ በመጀመሪያ ያዘርፉሃል። ይሄ ሁሉ አልፈህ አሁንም የእድገት ጎዳና ላይ ስትገኝና እንደነሱ አንገትህን ቀና ማድረግ ስትጀምር እንክትክት ያደርጉሃል። አሁንም ወደ እነሱ ቱጃርነት ጠጋ ስትላቸው ተከታትለው ያሽመደምዱሃል። መጨረሻም በድንገት ያስገድሉሃል። ቀል አይደለም። የሀገሬ ልጅ ነው ብሎ ነገር አይሰራም። እንዳዘነጋ ሱቅ የከፈትክ እንደሆነ አጠገብህ ካለው እኩል ነው እርምጃ መሆን ያለበት። ያለበለዚያ ከኩዮቿ የወጣሽ ማሽላ ወይ ለወፍ ወይ ለወንጭፍ እንደሚባለው ያደርጉሃል። መፎካከር ብሎ ነገር የለም። ከፍ ብለህ ብቅ የምትል ከሆነ አትወደድም። አይናቸው ውስጥ መግባት የለብህም። ያም ሆነ ይህ እንደኛ እንደ ግብር በግዴታ ማታ ለሚመጣው አንተ መጤውን አምጣ ሲልህ እንካ እያልክ መገፍገፍ ነው። እዚህ መተህ መኖር ካልቀረ በዚህ መልኩ ካልሆነ በስተቀር ያዝኑልኛል፣ ይፈሩኛል ብለህ እንዳትሞኝ እና በህይወትህ ተጠንቀቅ። አሁንም ደግሜ እነግርሃለሁ። እነሱ እንደሆነ ልጄ ላንተ ለምስራቅ አፍሪካው ልጅ ይቅርና ለራሳቸው ልጅ ርህራሄ ብሎ ነገር አያውቁም። መቼም አረሳውም። የገዛ የራሳቸውን ዜጋ የማራቶን ሻምፒዮናቸውን ባለውለታቸው የሀገራቸውን ሰንደቅ ዓላማ በኦሎምፒክ መድረክ ከፍ ብሎ እንዲውለበለብ ላቡን ጠፍ ሳምባውን ጠብ ጉልበቱን ፍስስ አድርጎ የደከመላቸውን በአደባባይ ነው የዘረጉት እና በእሱና በመኪናው ውስጥ ያገኙትን እዚህ ግባ የማይባል ንብረት በዝርፊያ የተቀራመቱት። እንዲህ በአረመኔነት በሀገሩ በገዛ መኪናው ውስጥ ሳለ እንደገደሉት አዘንጋ። በአጥኖት አድምጠኝ፣ ተጠንቀቅ። ስራቸው እንደ ቅርብ ጎረቤቶቻችን ኬንያውያኖች ነው። እነሱም ዘራፊዎች ናቸው። እንደነሱ ባንኮችን በመዝረፍ ይታወቃሉ። እነዚህ የባንክ ጠባቂዎች የጦር መሳሪያ እንዲይዙ ስለማይፈቀድላቸው በቀላሉ ለዝርፊያ ይሄዳሉ። ሱፐርማርኬቶችም እንደዛው በቀላሉ በተደጋጋሚ ይዘረፋሉ። በተለይ የውጭ ዜጋ የትም ይሁን የት መኪና ይዞ ከገጠማቸው በሀገራቸው ድንገት በመኪና በሆነ ምክንያት የሆነ ቦታ ካገኙ ተከትለው ይደርሱና በሽጉጥ አስፈራርተው መኪናውን መውሰድ ነው። አንጃ ግራንጃ ካበዛ እዛው ተኩሰው ይገሉህና መኪናውን ይዘው ፈትለክ ነው። እነሱም ቢሆን በእንቢተኝነት መጋፈጥ ደግሞ ለክፉ አደጋ ያዳርጋል። ስለዚህ መጀመሪያ ህይወትህን ማዳን ነውና ከጠየቁህ ሳይጎዱ መስጠት ይበጃል። ትንሽ ደስ የሚለው አሪፍ ነገራቸው ለሌባ ያላቸው አመለካከት ነው። ኬንያውያኖቹ ማለት ነው። የራሳቸው ዜጋ ራሳቸውን ኬንያውያኖችን በሌብነት የሚተናኮል ከሆነ አለቀለት። አምልጦ ፖሊስ ስር ካልተጠጋ በቀር አሳደው እጃቸው ከገባ አበቃለት። ቃጨም ካደረጉ ቤንዚን ወይም ጋዝ ያርከፈክፉና በአደባባይ ማቃጠል ነው። አንዱ ሲዘርፍ የሚደርስለት ፖሊስ ብቻ አይደለም። አንዱ ሲቀማ እንደዚህ እንዳላየ ፊቱን አያዞርም።
ከኛ ብሔረሰቦች መሃል እንደ ዶርዜ ሌባን ይዘው መርፌ ጠቅጥቀው እንደሚገሉት ሁሉ እነሱም ለሌባ ያላቸው ቅጣት አስደንጋጭ ነው። በቅጽበት የሞት ፍርድ፣ የሰብአዊ መብት ብሎ ቅብር ጥሴ የለም እነሱ ጋር። ይህን ሁሉ የሚቀባጥርልህ አንድ እግርህ እዚህ ይረግጧል ብዬ ነው። ባትወጣ፣ ባትሰደድ፣ ባትደክም ጥሩ ነበር። ካሁን በኋላ ምን ያደርጋል? ሁሉን ነገረው። በተመስጦ ያዳመጠው መስሎታል። እሱ ግን እንዴት እንደወጣ ከቀዬው እስከ የት እንደተባረረ በምልሰት ጭልጥ ብሏል። የክልሉ ሩግቢ ፌዴሬሽን ያዘጋጀው ዓመታዊ የግማሽ ማራቶን ውድድር ሲጀመር 110 ሯጮች ናቸው ከመነሻው መስመር የተነሱት። በዚሁ አትሌቲክስ ፌዴሬሽን የ21 ኪሎ ሜትር ግማሽ ማራቶን ውድድር ሪካርድ የተመዘገበው በአትሌት ደምሴ ደኑ ሲሆን ሰዓቱም 1 ሰዓት ከ29 ደቂቃ ነው። የዛሬው ውድድር መነሻ ከተማ አዲስ ቅዳም ሆናለች። አብዛኞቹ ተፎካካሪዎች አገረኛ ቁምጣን የለበሱት፣ ጥቂቶቹ ግን የሩጫ ጫማም አልቀራቸውም። የሚቆጠሩት ሙሉ ትጥቅ ለብሰው እና ደምቀው ሩጫውን ጀምረዋል። መዳረሻቸውም እዛው ደርሶ መልስ ነበረ። ሀብታሙ ሩጫውን ሲጀምር ከተወዳዳሪዎች መሃል ተገኝቶ ነበር። 7 ኪሎ ሜትር እንደሮጡ ልቡ ድው ድው ስትል ተሰማው። ብዙም ሳይቆይ ፍንግል አለ። መንገድ መታው። ወዲያም ጥግ ዶቅማ ዛፍ ጥላ ስር ሸለብ አደረገው። ዲዲዲ ብሎ የጀመረው ሩጫ ሁሉ ከሁለተኛው ኪሎ ሜትር አንስቶ ተንጠባጥቦ ተዝረክርኳል። እዛና እዚህ ተራርቋል። ከጥሻው መሃል በተደበቀው መንገድ ብቅ ያለው ደምሌ ላይኛው ሚካኤል ጎጥ የሚያውቀው ሰው ተንደርድሮ እንደተኛ ተመለከተ። ሲጠጋው ሰውየው ጀርባው ተንጋሎ ያለከልካል። ወንድሜ እያለ ተጅበረበረና በትከሻው አንቀርቅቦ በቅሎ ላይ ጫነው። ወንድ ልጅ በአምሳሉ አይጨክንምና በቅሎ እንደ ዳውላ ከምሮት ወደ አዲስ ቅዳም ተመልሶ ሸመጠ። ትንሽ መንገድ እንደያዙ ሀብታሙ ከቀን እንቅልፉ እንደመባነን ሲል በአመለኛ በቅሎ ላይ እንደተንዘለዘለ ሲጎረብጠው ሲገለግጨውና እያንቀረቀበ ሲያንገጫግጨው ተሰማው። አይኑን ገለጥ ሲያደርግ እንደ እርግብግቢት የሚመላለሰው የበቅሎይቱ እግር አጭበረበረውና ቀና ሲል በማራቶኑ ሩጫ ከደቂቃዎች በፊት ያለፈው መንገድ በቡቱቱ እራፊ ምልክቱ ታየው። እሯ አለና ዘለለ ወደ መሬት። በዛውም ቀጠለ ሩጫውን እየገሰገሰ አዲስ ቅዳም የማራቶኑ ሩጫው ማጠናቀቂያ አካባቢ ሲደርስ 41ኛው ደቂቃ ላይ ነበረ። ያልተደነቀ ተመልካች አልነበረም። ጭብጨባው፣ ጭፈራው፣ ሆታው ቀጠለ። የክልሉ አትሌቲክስ እና ዳኞች ሳይቀሩ በሀብታሙ ሪከርድ መስበር ተደነቁ። የመጨረሻውንም ገመድ ሲበጥስ መስመሩን ሲያልፍ 44 ደቂቃ ከ38 ሴኮንድ ነበረ። የአዊ ዞን አስተዳደር እጅግ ከመደመማቸው የተነሳ እዛው ሜዳ ውስጥ በስሜት ዘው ብለው ገብተው ቁምጣ ሊገዙለት በጆሮ ሹካሉና ቃል ገቡ። አቅፈውም ሳሙት። ቀኝ እጁን ወደ ላይ አንስተው እህም ማለት ቃጣቸው። ሪካርዱ ተሰበረ። ጋዜጠኛው ከበበው። የጎጡ ሰው የዞኑ ሰው አንከብክቦት ጭፈራውን አቀለጠው። የግማሽ ማራቶን ጀግናዬ፣ የኔ ጀግና፣ ታሪ ፍቅር ከናንተ ሰፈር የመጣ ቤተ መንግስቱ አካባቢ አይጠፋም። የመንገድ ትራፊክ መብራት ቀዩ ሲበራለት በረጅሙ ተርታውን የደረደረውን ወደሚቆሙት መኪኖች ይጠጋና በቅፉ ካሉት መጽሐፍት አንዱን መዘዝ ያደርጋል። ቀጥሎም ለአሽከርካሪዎቹ ያሳያል፣ ለተሳፋሪዎቹም ያስቀኛል። አንዳንዶቹ ይቀበሉና ከሸፈነበት ላስቲክ ሳያወጡ ትኩር ብለው ያዩታል። የመጽሐፉን ዋጋ፣ የመጽሐፉን ርዕስ፣ የመጽሐፉን ሽፋን ስዕል፣ የመጽሐፉን ደራሲ ስም፣ የመጽሐፉን ደራሲ ፎቶግራፍ፣ የደራሲው ማስታወሻ ጽሑፍና መጽሐፉ የታተመበትን ጊዜ እንዲህ በወፍ በረር እየተመለከቱ በኋላ የመሰጣቸውን ይቀበሉና ያለምንም ክርክር ከፍለው መኪናቸው መስኮት መስታወት ዘግተው ይለያያሉ። በዚያ መስመር ብዙ ጊዜ መጽሐፍ ዋጋ ጋር ከማተሚያ ቤት ከሚታተመው ተለውጦ ነው የሚመጣው። 100 ብር የነበረው 50 ብር ይደረጋል። 200 ብር የነበረው 100 ብር ይደረጋል። ማን እንደሚያደርገው ግን አይታወቅም።
አንድ ግሩም የሆነ ወርቅ የእጅ ጽሑፍ አጣጣል ያለው አሊያም የተቀረጸና እንደ ቻፓ እርግጥ ግጥም ልክክ የተደረገበት ይሆናል። የቱ ጊቶ ይህንን አያሳስበትም። ከዛ ቦታ የምትገዛቸው መጽሐፍቶች ያስደስቷታል። እነዚያ መጽሐፍት ሌላ ቦታ የሚገኙም አይመስላትም። ደንበኛዋ ባህታን ደግሞ መናፈቅ ጀምራለች። መርጦ መራርጦ ድንቅ የልቦለድ መጽሐፍት የሚይዝ እሱ ብቻ እየመሰላት ከደራሲዎቹ ይበልጥ አድናቆቷ ለሱ ሆኗል። በዚህ ላይ አንድ ቀን የትርጉም መጽሐፍ ተሸክሞ አልገጠማትም። እንደገና ደግሞ አንድ ቀን ሁለት አይነት መጽሐፍት ይዞ አልገጠማትም። መቼም አንድ ቀን ከ21ኛው ዓመት በፊት ያለ መጽሐፍ ከእጇ አላገኘችም። ትኩሱን መራርጦ በቅርቡ የታተሙትን ብቻ አንከብክቦ ከች ነው። መጽሐፍቱን አደራደሩና አስተቃቀፉ ደግሞ ከሁሉ ይገርማታል። ወደ ደረቷ አስደግፎ እቅፍ አድርጎ ነው የሚይዛቸው። ተንቀሳቃሽ መደርደሪያ ይመስላታል። አንዳንዴ የሆነ ጋሪ ነገር ልትገዛለት ታስብና አሸካከፉ ስለሚጥማት ብቻ ችላ ትለዋለች። ደግሞ ብልጠቱ 10 መጽሐፍት ከመያዝ 25 መለዘኞቹን ይይዛል። ስለዚህ በአንባቢዎችን አንጦሽ፣ ውቤ፣ ከረሜላ፣ ሸምሸር፣ ሸጢን፣ እርካታ፣ ጉጉት ወዘተ የመሳሰሉትን መጠነኛ መጽሐፍትን ሲጠየቅ ከተንቀሳቃሽ መደርደሪያ ደረቱ ላጥ ያደርግና ይቸበችበዋል። አንድ ቀን እንደተለመደው ትኩስ ከማተሚያ ቤት እንደወጣ እጁ የገባውን መጽሐፍ ይዞ ቀዩ የትራፊክ መብራት አጠገብ የድሮ ዛፍ ተደግ እንደቆመ አንገቱን አቀርቅሮ ሲያነብ ደረሰች። ደጋግማ በመኪናዋ ጥሩምባ ብጠራውም ሊሰማት አልቻለም። ተመስጦ እያነበበ ነው። ፈገግ አለችና ጎንበስ ብላ የመጽሐፉን ርዕስ ተመለከተች። ይሄው በእጁ ይዞት ያለው እንጦሽ ቁጥር 2 ያለበት መጽሐፍ ነው። እሷም እንደ በሰለ ቲማቲም እንጦሽ እስክትል ሳቀችና አረንጓዴው መብራት ስታይ የመኪናውን ነዳጅ መርገጫ ረገጥ አድርገችና ፈትለካለች። ሽቅብ ወደ ሸራተን ሆቴል የነዳች ፍም የመሳሰሉ ጭኖቹ አካባቢ ሙቀት ተሰማት። በሐሳቧ ብልጭ ድርግም የሚለው እንጦሽ የሚል ፊደል ሆነባትና ከእውቀቷ ጓዳ ትርጓሜውን መበርበር ያዘች። ልጅ ሳለች እንቧይ ሲፈርጥ የሚሰማት ድምፅ እንጦሽ ይል እንደነበር አልዘነጋችም። ከባልንጀራዎቿ ጋር ለእንቧይ ለቀማ ሲሯሯጡም እንጦሽና ድርግ እያሉ ነበር። ባህታን የሚመስላት አብሮ አደግ በእንጦሽ ጊዜ ልጃገረዶቹ ይቀላቀልም እንደነበር ትውስ አላት። በልጅነት ጊዜ እነሱ ጸጉሩን እናቱ በናሴ ችግር ስትላጨውና በመጨረሻም ቢልጮ መላጣውን ከፎረፎር ቆረቆርና ጭቶ መሰለ የቆዳ በሽታዎች ከመከላከል አጤ ፋሪስ ቅጠል ተቀባው ነበር። ለእናቱ ቅጠሉ እንዲወስድላት ቂጦ ነበረች የምታሸትተው። እሱ ስሙን እንኳን አያውቀውም። ብቻ ተቀብቶ በመስታወት ሲመለከት መላጣው ቀይ መሆኑን ያይና በችግር የተሸረከተው ቦታ በሚጥሚጣ የተተመተመ መስሎ እንደ አልቢት ሲያቃጥለው ነበር የሚሰማው። አጤ ፋሪስ የጠጣው አናቱ ለአንድ ቀን ጠባዩ ሲያንቀዠቅዠውና ስለሚያደርገው እናቱ ከቤት እንዲወጣ አትፈቅድለትም። ምክንያቱም ወይ ከልጅ ተጣልቶ ወይ አዋቂ አስቀይሞ ስሞታ እንደሚያመጣባት ሰግታ በግቢ ውስጥ ታጉረው ነበር። ቂጡ ራሷ አጤ ፋሪስን ጉልበት ያወቀችው አሁን ያኔ በልጅነት አክርማ ቀሽታ ከአጤ ፋሪስ ጋር አስራ ከካሳንቺስ እስከ አቧሬ አራዶች ሰፈር ስቸበችብ ለምን ውድ ዋጋ እንደሚያወጣ አታውቅም ነበር። እንደገናም የአክር ደንበኛዋ ሴት በታችኛው ከንፈሯና ድዷ መሃል የምትይዘው ሱረት ራሱ ከአጤ ፋሪስ ትንባሆ ጫትና ቅጠል የተለቀመ መሆኑ ዘንድሮ ነው ያወቀችው። ባህታንም የወደደችው የሰፈሯን ልጅ እየመሰላት ነበር። ልቧ የተሸነፈለት። አሁን ግን እንጦሽ መልእክቱ ከቶ ሊጥ
ሊመጣላት አልቻለም። ዘውትር የሆነ ነገር ጥያቄ ሲጭርባት እንደምታደርገው ጥበበኛው በእውቀቱ ስዩም ጋር ለመደወል ሞባይሏን አነሳች። ቁጥሮችንም ጫን ስታደርግ በዛው ሰዓት በመኪናዋ ሬዲዮ አንጋፋው ደራሲ አስተያየት ሲሰጥ ድምፁ ጆሮዋ ጥልቅ አለ። ይህ ደራሲ በንግግሩ ለየችው። እሱ እንዲህ እያለ ቀጠለ። የማሳተሚያ ወጪ መሸፈን ብቻ መጽሐፍ እያሳተሙ ጥበቡን የሚያስቀምጠውን ደረጃ ባለመጠበቅ ከሳንሱርና ከእርማት ወጪ የሆኑ በርካታ ጽሁፎች በገበያ ውስጥ ይታያሉ። በኤፍኤም እና የዜና መረጃ መሃል ገብቶ ነበር የሚዘባርቀው። ከሰው ጋር መነጋገር የያዘች ይመስል ኧረ እባክህ ይጻፉልን ያዙሩልን እንጂ አቶ ጌታቸው እንዳለው አልሰማህም? ምንም ይሁን ምን ለዚች ሀገር አንድ መጽሐፍ ቢበረከት እኔ ደስተኛ ነኝ ብሏል። ለራሷ እያለችና የሬዲዮን ድምጽ ቀንሳ ወደ ዋናው ፖስታ ቤት የመኪናዋን መሪ ዘወረችው። እንደ ማንኛውም አይነት የሙያ አጋሮች ሁሉ መጽሐፍ አዟሪዎችም ፋታ ሲያገኙ ጠርቀም ብለው ያወጋሉ። አንደኛው ደንበኛ ትናንት መጣ አጣችህ ይለዋል። የቷ እግረኛዋ? አታስቀይስ። ኦኬ አቶ ዙዋ ማክሰኞ ውስጥ ታነብ የነበረውን አዘጋጅልኝ ብለሃለች። እሺ አይታኛለች ማለት ነው? ተውሽን ያነበብኩት ለመቼ ያለችህ? በዚህ ቀን አላለችኝም ከማለቱ ተወንጭፎ ሊያመጣ በረረ። መምጫውም አይታወቅም። አንዳንዴ ፈላጊና ተፈላጊ አይገጣጠሙም እንደሚባለው እሱ ተወንጭፎ ከመብረሩ አፍታም ሳትቆይ እሷ ከተፋለች። መኪናው ላይ ሳለች ጓደኛውን ነገርክልኝ ፍሬንድ አለችና ጠየቀች። በበኩሉ መልእክቱን መናገሩን ሊያመጣላት መሄዱን ሲነግራት ጭንቅላቷን በመወዝወዝ አመሰገነችው እና አረንጓዴው የትራፊክ መብራት እስኪበራ ልትጠብቀው ወሰነች። መብራቱን እንድትወነጨፍ ካስገደዳት ከትንሽ ቆይታ በኋላ ባህታ ሲበር መጥቶ ጓደኛው ጋር ድቅን አለ። ወይ ፍሬንድ ምን አይነት ነገር ነው? አንተ ስትሄድ እሷ ከች ትላለች፣ እሷ ስትበር አንተ ትመጣለህ አለው። ሄደች እንዳትለኝ እና መብራት ላይ ተገትራ ልጠብቅህ ነው? በቃ ሚስኮል አድርግላት። እየሳቀ ቁጥሩን አረፍሻት እንዴ አለና ጠየቀው። ኧረ አልጠየቀችኝም፣ ግን የደንበኞችን መያዝ ነበረብሃልና የሆነ ካርድ ሰጠው። በጥሞናም ብሎ ሲያበቃ እንዴ ጋበዘችኝ ማለት ነው አለ። እየተደነቀም የቅዳሜ ምሽት የናብነት አጎናፍር ኮንሰርት እኮ ነው። ካርዱን እያገላበጠ ተመለከተው።